ታደሰ ለክብሮ የምትጨነቀው ራሷን አስከብራ 2 ዓመት ሙሉ ከአንድ ወንድ ጋር የኖረችው ክብር ከሃይሚ ተማሩ። ራሷን አስከብራ የምትኖር ከዚህም ከዚህ ጋር አትለጣጠፍም። ራሷን ታስከብራለች። የኛ ቀብራራ ኤት ቀውጭው ማሬ ይሄ አመት ያንቺ ነው። 1 ሚሊዮን ገብተሽ ለማየት ያብቃን። ሚዲያን ምሪ ሚንጫጫ ይንጫጫ የሚመጣ ነው። ሁሉም ሃይሚ 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 ነው የሚለው። ለምን እንደዚህ እህቶቿ አንድ ሰው እኮ የሚወደውን እንትን አያስብልም። እንዳትነካበት ይብሱ ነው ጥሩ ነገር ማድረግ እንጂ መጥፎ እየሰሩ እሷን ማሰደብ ማዘቅዘቅ እኔ እግዚአብሔርን እኔ ምንም የምደግፈው አይደለም። ግን ለምን በዚህ ልክ እንዴ? አንድ ሰው እኮ እንዳይነካብሽ እኮ አንቺ ራሽን ጎተሽ እኮ እሷን ለመጥቀም እንትን ታያለሽ። እንዳይነኩብሽ የእሷን ስህተት እንኳን ቢኖርባት ስህተቷን ትደብቂያለሽ። አንድ አውርጃት አሁን የገባችው ወረጂ ሳራ ዝም በይ በስነ ስርዓትና ጀሪና ይግቢ ጀሪና አውርጃት ዛራን አውርጃት ሳራ ውጪ። እሺ እኔ እወጣለሁ ችግር የለም። መግዲ ግን ከነሱ ጋር አታውሪ ውጪ። ደግሞ ሌብነት ያስገቢያት ሩታ አጥናቂ ጀሪ ያስገቢያት ጀሪና ይግቢ። ሌባ ነሽ አንቺ ሲጀመር እንጃ የመዳምን ወርቅና ብር ሳጨርሽ አይቀርም ከዱላ እቺ ናት ትልቅ አካውንት አውቃታለሁ። እቺ ናት አሁን ድምጿ ራሱ አውቃታለሁ እኔ አንቺ በቃ ሳጥን ብትገቢ ራሱ እናቅሻለን። ሜሪ አንቺን ሜሪ 1 ቁጥር ጻፊ ጀሪና አስገብ ጀሪ 1 ቁጥር ጻፊ ጀሪ 1 ቁጥር ገስት ላኪ የብሩክ እህቶች ጋር ደግሞ ጀመርሽ። አሁን ገና እኔ የብሩክ እህትም አይደለም የሃይሚ አንቺ ፎቶን አንቺ ፎቶን አንቺ ፎቶ ነው የመጣው። ሁለቱም ስም ነው አራኩት ደግሞ ሁለቱም ስም ነው። ሁለቱም ነው የሚወዳው። እኔ ብሩክንም ሃይሚንም ወደስ አይደለም ማን አንቺ ስማቸውን አንቺ ሲኦል ግቢ ታነቂ ሲኦል ግቡ ያ ውሻ ደደቦች ሀያ ይብዳሽ እንጂ መቼም ሳይበዳሽም ሸርሙታ ማሬ እራፏት ሲባል አውርጃት አንቺ ቤታ ጌታችን ችትል የተላሽ አንቺ የብሩክ ደጋፊ እኔ ልንገራችሁ የሮታ ወደሶች አንድ ስሙ አሁን ማለት ነው ማስጠንቀቂያ ሰጥቷል። ጨረቃ ፋሚሊ ሃይሚ ፎቶ አድርጎ ሩታ የሚዘቀዝቁ ልጆች ሃይሚ ወደሶች አይደሉም። አሁን በኋላ ማለት ነው ሃይሚ ፎቶ አድርጎ ሩታ የሚዘቀዝቁ ልጆች 3 ልጆች ደዛካሉ ማለት ነው እንዳለ የዚህ ሄርሜላን እንትን አስገብተው ሄርሜላን ይደግፋሉ። خلاص ከዛ በኋላ ለዚኮ ነው ሃይሚ የምትሰደበው። በምን መሰለሽ እሷ ስለሚደግፉ ፕሮፋይሏን ያነሳሉ፣ ውስጥም ያለ ፎቶአቸውን ያጠፋሉ። የሷን ፖስቱን ቪዲዮ ፕራይቬት ያደርጋሉ። በቃ ኦኬ አይወክሉም አይደለም ጥሩ እንደዛ እኛ ወጣናል ብለዋል። ስለዚህ በቃ ኮቱ እንዳይፖስቱ የነሱን ፎቶ እንዳይፖስቱ ሄርሜላን ይዘው ይሄዳሉ። በቃ እኛ ምን እንደዛ በቃ እንደዛ ማስመሰል ለምን መሰለሽ ሃናን ይሄ ነገር ጥሩ አይደለም። እግዚአብሔርን እኔ አንድን ሰው አንቺን ከወደድኩሽ እኮ ሃናን አንቺ እንድትነኪብኝ ካልፈለኩ እኮ ያንን ሰው አለመንካት ነው። እኔ ስነካ ያ ሰው የሚነሳ ከሆነ እኔም ደግሞ አንቺን አለመንካት እኮ ነው። ቆይ አንዴ መቅዲ አንድ ነገር ልጠይቅሽ። እነሱ አብርሃም የሚል ደጋፊ የራሱን ይወከለ አለው አይደል እንዴ? አለው እዚህ 400 ምናምን ሺህ ሰው አለ እኮ 400 ምናምን ሺህ እኮ ያለው ሰው ነው አብረሽ አይደለም። ስለ 400 አያገባንም። እኛ የምንናገረው እዚህ ጋር ማለት ነው አይወክሉም ከሆነ ሃይሚን እሷን አያስነኩ ፎቶዋን ያንሱ ሃናን ይሄ ማለት ነው አብርሽ ይላል እንጂ ከዚህ ልጅ ምርሰስ መቶ ከስገባ ኮንግራ ብሏ ታያት ሸራርጉላ ታያት የማንም ሴት ይንትር ይያላ አዳም የተቀበላል። አንድ ቪዲዮ እንኳን ከሱ እህት ከተባለችው የለም። መጀመሪያ ኮንግራ ወላሂ ከላይ እስከታች ፈልጉ አይሚ ቤት ውስጥ እሱን አይታችሁ ነው እናውቃለን። ግን ደግሞ ኮንግራ ራሱ ሩታ ነች ያለቻት መጀመሪያ ላይ አንድ በቃ በሱ ምክንያት ትሰደብ እንደ ልጅቷ እንደ ወንድሟስ ቢሆን ሳላከች እሱ እዛ ቤት ሄዳል አለች። ምን አገባታኝ? ስሚ እኔ የእናቴ ልጅ ወንድሜ ቢሆን ጥፋት ካጠፋ በጥፋቱ አልደግፍም። የእናቴ ልጅ እኔም ነኝ። አዎ በቃ ጥፋት ካጠፋ እኔ ጥፋት እያጠፋ ወንድሜ ነክ ብዬ የሱን ጥፋት መሸፈን አልችልም። አይደለም የማላቀው ወንድ ይቅርና ማለት ነው የእናቴ ልጅ ወንድሜ ከሆነ ይሄ ጥፋት ያንተ ነው ወንድሜ ልክ አይደለም ብዬ እሱም መናገር ነው እንጂ ያለብኝ የማላቀው ዩቲዩበር ብዬ ራሴን ዝቅ አላደርግም። በረከሰ ሰራ አይወክሉ መግዲ ይሄታው ዘግዝቀው ምናምን የሚገቡ ራስ ቤትሽ አታስገቢ። ካም በኋላ እኔ አላስገባ ምን ሆነሽ ነው? እኛ ምን ቆመ በቃ
እሷን አያስነኩብን። በቃ እችል በስንቱ እንትን ትበል። አንዴ በአብርሃም አንዴ በዚች በሄርሜላ አንዴ ደግሞ በዚህ በራሷ ሰው በብሩኬ በማን በስንቱ ሀናንዬ እቺ ልጅ እኮ ወታ እንኳን እንደሌሎቹ አንድ ነገር ብትናገር ወይም ስለ ሩታ ስለ ሄርሜላ የምትባል አንድ ነገር ተናግራ እንኳን ቢሆን ብትሰደብ እኮ አይቆጭም። እቺ ልጅ ህይወቷን እየኖረች ነው። ሄርሜላን ትደግፊያለሽ ሀናን እንደ ዕውር ሰው ያልሆነ ሰው በስተቀር እንደ ዕውር ስሚ ማለት ነው። እኔ አሁን የግርግር እስከሚል ቲክቶክ ላጠፋ ነው። ተቃጠሁ ማንም አይም እንደ ሀገር ሲወጡ እንደው በስድብና በፈቶ ዝግዝግ ድግሪ ተመረቀው ነው እንደመጡት። እነሱ እኮ ፎቶ ዘቀዘቁ አልዘቀዘቁ እኮ ፏ ብለው ነው እነዚህ ልጆች የሚመጡት በእውነት ጽድት ብለው። ግን ምንድነው ምለው ኦኬ አሁን ደጋፊ አይደለንም ካሉ የልጅቷ ፎቶ እንዳይፖስቱ እዛው በጸበላቸው አንወክልም በቃ ካልወከሉ እዛው ራሳቸውን ይዘው ጠብቂ ትንሽ ቀን በኋላ ትመለሳለች ይወክራሉ ብላ እኛ የራሳችንን ይዘን ነው በቃ ሃይሚን አይወክሉም። አንድ ስሟን እንዳያነሱ እግዚአብሔርን ነው የምልሽ። በቃ ይሄው እየሰሙ ነው። ከእንግዲህ እሷን አያስነኩብን። እኛ ማለት እሷ ያመናል በጣም በስንቱ ትሰቃይች ልጅ እንዴ። እኛ ሄርሜላ የት እናቃታለን? የማንም ጋጣ ወጥ የሰው ባል ባለጌ ሴት ወሮ በላ ምን አገባን? ወደድናት እኮ በጨዋነቷን እንዴ የባንን የሰው ባል እንደ ህፃን ልጅ እያገላበጠች እየሳመች የሰው ባል የቀማች ወሮ በላ እኛ የት እናቃታለን? ምን መሰለሽ አሁን እኔ ልንገርሽ ቲክቶክ አጀንዳ ጠፋ። ሁለቱም ልጆች ታረቁ። አሁን አጀንዳ እስከሚመጣ ድረስ ለፎሎ ነው ብዬ ነው ማስበው። አዎ እንደዛ ነው። ገባችሁ? አሁን አጀንዳ ጠፋ። ማቆያን ሳቢያት አይደለም ሰውታን አይወድም እንዴ? ወላሂ ፍቅር እኮ ሰላም ነው እናንተዬ። ሃናን እኔ ገስታን መግባት አቁሜያለሁ። የምር ለምን በቃ ከሰው ጋር መነካካት ስለሚሆን ገስት መግባት አቁሜ ነበር። በጣም ተናደድኩ ደግሞ ፎቶዋን እየተሸከሙ ሃናን ማለት ነው። ከዛም ከዚህም ጋር እየተነካኩ ይችን ህፃን እያስረግጧታን እንዴ ያዘዘዘና ፎቶዋን ተቀጠጠኝ ማየት እንባይ መጣ እንዴ የተዋት። እንደገና ደግሞ አንዳንድ ዩቲዩበሮች አላችሁ አይብዬ ቲክታክ ላይ የምትገለበጠውን ፎቶ ይዛችሁ እንዴት ሃናን ምንድነው የምታረጉት? የሆነ ነገር ሸፍኑባት። ብዙ አቆይም ቆይ ተናገር ይሉጣ ምንድነው የምትወይ መቅዲ ቤት ወይ አንቺ ቤት ጥሪያቸው ይጠሩና ማለት ነው። አንድ ሁለተኛ ስሟን እንዳይጠሯ፣ ሁለተኛ ፎቶዋንም ምንዋንም ቪዲዮዋንም እንዳይፖስቱ እና አስጠቅቃችሁ ንገሯችሁ። በቃ ለምን በስልክ ሃናን ማለት ነው። እግዚአብሔርን ምን ነው እነሱ ሴትነታቸው ረሱ እንደ እነሱ እነዚህ ሃናንዬ ይሰሙሻል። አንቺ ወይን አንቺ ቤት ወይን መቅዲ ቤት እንደዚህ ተወያዩበት። በቃ ምን እንደሆነ አሳባችሁ ንገሯቸው። እግዚአብሔርን አስምራችሁ በአራት ነጥብ ማለት ነው። ምንድናቸው እነሱ ሴትነታቸው ረሱ እንደ እነዚህ እካካሞች። መጀመሪያ እናታቸውና አባታቸውና እህቶቻቸውን ከችግር ያውጡ። አይሚን ከሚሳደቡ ከሚዘቀዝቁ ማለት ነው። የሆነ ሃይሚና ብሩኬን ፕሮፋይል ያደረገ ዩቲዩበር ማለት ነው። ሃይሚ ተዘግዝጋ ዩቲዩብ ጭናታለች። አይቻለሁ እኮ በጣም ነው ተናደድኩት። እኔም እሱን ነው ያየሁት። ለምን እንደዛ ያደርጋሉ? ቆይ እናመጣታና ዩቲዩብን እናመጣን ትመጣለች። ቲክቶክ ላይ ብላ ታጠፋለች። የወሎ ልብስ ለብሰው የተነሱ ሩፋይል ነው የሳሩ ፋልሳ የሳፎቶ ያደረገች እንዴ። ለምን እንደዚህ ያደርጋሉ? ፎቶዋን ወይን መሸፈን ሌላ ፎቶ አትጠቀምም እንዴ? የተዘቀዘቀ ፎቶ የምትጠቀም ዩቲዩብ ውስጥ እንጂ ወይኔ እኔ እንጃ። ደጋፊም ሆነን እየወደድናቸውም እኮ የምናጠፋ ጥፋት አለ ሳናስብ። ቆይ ሲ ዜነብ ካፋቸው የሚወጣው በስመ አብ ረኛ እንናገረው። በቃ እኛ የምንፈልገው አሁን በቃ ወተናል ብለዋል አይደል? እነሱ ናቸው የሚገመቱት። ታናንዬ ከአፋቸው የሚወጣ መጥፎ ቃል እነሱ ቆይ ዜነብ አንድ ጊዜ ልናገር። እኛ መቅዲ ቤት መቅዲ ወይ ደግሞ እነ ሊሰኒ ያምጧቸው እና እዚሁ መቅዲ ቤት በእነሱ ያውቃሉ ይግባባሉ በቋንቋ ያምጡና እዚህ በቃ ወተናል ብለው ፎቶዋን አይጠቀሙ። የሩታ እንትኖች ባሉ በቃ ወተናል ሃይሚን አንወክል የሚበሉ በቃ አለቀ። ከፈለጉ ለሩታ ሃይሚን አልወክልም ያለው እኮ ማለት ነው። ሩታን ዘግዝቀ ሃይሚን ቀጥ አድርጋ እኮ ፖስት አለ እኮ ሃይሚን አልወክልም ያለው ምራት ምትባል ቀንቀና ቻራ በጣም እንትን ነች አሉ። በስመ አብ የተረገመች ነች አሉ። እንዴ መሰላቸው አሁን እነሱ ሃይሚን የጠቀሙ ነው የሚመስላቸው። ወይ ዜነብ ታውራ ተራ ዜነብ ስሚ ሃናን 146 ሰው ተመጣና እንችላለን ትላለች። ዝምባቢሮ ወጣች ቅንቅና 146 ሰው ስለተቀመጠ
እኛ ለሃይሚ የተከላከለን መስሎን እያሰደብናት ነው የሚሳደቡት ማለት ነው። ገባችሁ? እኛ ሃይሚ ተሰደበች እዛ ጋር ተሰድባለች እና እኛ ምን ዘቅዝቅ ብሎ እሷን ያሰደቧት እንጂ እየጠቀሟት አይደለም። አንደኛ ሄዳችሁ አትዩ፣ ሁለተኛ ደግሞ ምንም ቢያደርጓት ምንም እሷ ከፍ ብላ ታሳያቸዋለች። እያፈመሷት ነው እንጂ ምንም አያረጓትም። 2 ዓመት ሙሉ ተዘቅዝቃለች፣ ተሰድባለች፣ ምንም አልሆነችም። ከፍ ብላ ነው ያለችው። እናንተ እዚህ መታችሁ የትም ሄዳችሁ አታውሩላቸው፣ ስማቸውን አታንሱ፣ በቃ አታፈምሷቸው። ሲጀመር ሰኒም ደግሞ ጠዋት እየተናገረች ነበር፣ ነግራለች ብሎ ካረጋለው እዚህ ጋር እንዳትመጡ ብኝ እሷን አትወክሉም ለፎሎ ለመሰብሰብ ነው ብላ በጣም ያወራች ነበር ትላንት ጀምሮ ማለት ነው። እንደሷ አውሩና እዚህ እንዳይመጡ አድርጋችሁ በቃ የራሳቸው ጉዳይ። ሰደቧትም አሰደቧትም እንዳይመጡ እንዳታወሩላቸው። እኛ ስናወራላቸው እኛ ቦልኳቸው እኮ በቃ ስሚ በሚዲያ ላይ የሚውሉት አብረሽ ነው የሚውለው ሳ አብረሽን እኮ እንትን ማለት ነው። በቃ የሚዲያው ሰውዬ ሴት የሚያመጣው የሱ እናት ወይ አባት አይደለም የሚያመጡት እነሱ ናቸው። እሱ ነው አይደል? እሱ ሰውዬ እሱ ይሄ ገና በ25 አመቱ በ26 አመቱ እንደዚህ የተጨመላለቀ ነገም ደግሞ ሌላ ሴት ይዞ ይመጣል። ለማየት ያብቃችሁ። የዛሬ አመት ደግሞ ሌላ ናታ አላችሁ። ሰው በአመት 2 ያገባል እንዴ? እቺ ስንተኛ ሴት ነች? ስንተኛ ሴት ነች? እና እንደዚህ በመጣ ቁጥር ሃይሚ መረገጥ አለባት እንዴ? ምን አገባት? እዛ ሄደው ይግማሙ። ልጅቷ ላይ ሃይሚ መንካት አይቻልም። እነሱም አይንኩ። አንቺ ነገርኩሽ እኮ በቃ የማገባቸው ቦታ አይግቡ፣ ይተው። ልጅቷን ደግሞ እንድትነካ ካልፈልጉ እነሱም የሰው ነገር አይንኩ፣ በቃ አይንኩ ነው የኔ አሁን ማስተላልፈው መልእክት። የራስሽ እንዲከበርልሽ ከሆነ የሰውንም አትንኪ። እነሱም ስለ አብርሽ አያገባቸውም። አብርሽ ማን ነው? ወንድሟ ነው አይበሉ። በቃ አያገባቸውም። እዚህ ፓርት ላይ ይሁና እንዴ ወንድሟ ቢሆን ታዲያ እሷ እኮ ምንም አያገባትም። ባዳና ስራ የሌለው እንትናን አስገቢያት በእናትሽ። በስራው ነው የተረገጠ፣ በስራው ነው የተወቀሰ። አይሚ አያገባትም። እሷ ምን ዕዳ አለባት እኮ አልኩ። በቃ በአስር አድርጊውና በእናትሽ አስገቢያት። አየለችም የአብርሃም የራሱ ደጋፊዎች አሉት። በቃ ሃይሚን አይንኩብን። እራሱ ኦዴሶቹ አሁን እንደዚህ የሚዘቃዘቁት ሄደው እርስ በራሳቸው እኛ የምንወክለው ጨረቃ ፋሚሊን ብቻ ነው። ስለዚህ ከልጅቷ ራስ ያውሩ። አሁን ምን መሰላችሁ ደግሞ ሌላም የሌሎችም አይቻለው እዛ የግምጃዬ ነኝ ምናምን እያል ተሰብስበው እሷን ለመጣል እንደ ጉራጁ ከልጅቷ ራስ ካላስሽ ስለነሱ አታውሩ። ዝም በያቸው። ከነስነሱ ካለ አጀንዳ የከፈት ነው ስለማን ልናወራ ነው? የሚያቃጥል ብቻ ነው ያለው። እሺ ፎቶዋን የተሸከሙለት ፎሎ ነው። ወደዋት አይደለም ተቀቃሚ ይርከሽላት ወይ ፎቶስ የሚለቅሙ ጥሩ ነገር እንዲሰሩበት ነው። እንዲህ ሰው ለመሰዳደቢያ ነው። ምን ሊያደርጉበት ነው ፎሎ የሚለቅሙ? እኔ አንድ ፎሎ ጠቅላላ እግዚአብሔርን ምን አይነት ናቸው እነዚህ? ፎሎ ማለት እኮ ስሚ ፎሎ አንቺ ሚዲያ ሲጀመር ሚዲያ ስትጠቀሚ ትምህርት ያለው ነገር መደገፍ፣ ትምህርት የሚያስተምርሽ ነገር ያልሆነ ነገር እንዳትፖስቺ፣ ያልሆነ ነገር መናገር የለብሽም። በቃ ገብቶሻል። አንቺ የራስሽ አድናቂ መሆን እኮ ነው። አንቺ መጀመሪያ ራስሽን አድንቂ፣ ከዛ ወደ ሰው ማድነቅ እንገባለን። ራስሽን አድንቂ፣ ለራስሽ ጠበቃ ቁሚ። እኔ አሁን የሆነ ነገር ቢደርስብኝ ለእኔ የሚቆምልኝ ማን ነው? ያለ ፈጣሪ። ገብቶሻል። ያለ ፈጣሪ ለእኔ የሚሆንልኝ ሰው የለም። ገብቶሻል። በማናቀው ሰው ከምንሰዳደብ በማንተን እዚህ በሚዲያ ላይ አይተን ከምንነጋገር የነዚህ የሁለቱ ልጆች ራሱ አጀንዳ መቼ ጨረሰ? የነዚህ ራሱ እኮ ገና አላለቀም አጀንዳቸው። የሁለት ልጆች ራሱ እኛን አይምሯችንን እያዞረ ነው። አይደለም ሌላ ሰው ጨምራችሁበት። በቃ ገባችሁ? ስለሌላ ሰው እናንተ አይመለከታችሁም። አንድ ሁለተኛ ደግሞ የእሷ አድናቂ አይደለሁም ከዚህ ከጨረቃ ፋሚሊ ወተናል ካላችሁ ማለት ነው ይሄን ነገር በቃ አቁሙ። በቃ አትንኩ። ወዲና ወዲ ማለት ተው፣ በእውነት ተው። እናንተ እሷን የምትወዱ ከሆነ በፈጠራችሁ ተው። በቃ እንደው በፈጠራችሁ እግዚአብሔርን ተው። በቃ አንዴ በመግደል ምራት የምትባል ሃይሚን አላወክልም ብላ የለ የፖስትን በቲክቶክ ሃይሚን የፖስትን አጥፊ በሯት ታጥፋ አልወከለ ሃይሚን ታጥፋ ይጭቀንቀና አላጠፋም ብላለች። እኔም ነበርኩ ቅድም እየሰማሁ ነበር። ሃይሚን አልወክልም ፎቶዋን ግን ማንም አያገባውም አላጠፋም ብላለች። ሰኒዬ ከቻለች ሰኒ ትምከራት። ልጅቷ ምሰማ አይደለችም ግን ሃይሚን አልወክልም ብላለች። እኔ ካሁን በኋላ ባትጨቃጨቁ ነው የሚሻለው። በቃ የፈለጉትን ያድርጉ። ምንም በእነሱ የሚፈጠረው ነገር የለም። የፈለጉትን ይሆኑ፣ ተዋቸው፣ የራሳቸው ጉዳይ። ሁሉም በየፊናው እንደፈለገው ይሁን። ምንም ከሃይሚ የሚቀነስ ነገር የለም። በቃ የሚመጣና ሁሉም ሃይሚ 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 ነው የሚለው። ለምን እንደዚህ እህቶቿ አንድ ሰው እኮ የሚወደውን እንትን አያስብልም። እንዳትነካበት ይብሱኑ ጥሩ ነገር ማድረግ እንጂ መጥፎ እየሰሩ እሷን ማሰደብ ማዘቅዘቅ እኔ እግዚአብሔርን
እኔ ምንም የምደግፈው አይደለም። ግን ለምን በዚህ ልክ እንዴ? አንድ ሰው እኮ እንዳይነካብሽ እኮ አንቺ ራሽን ጎተሽ እኮ እሷን ለመጥቀም እንትን ትያለሽ። እንዳይነኩብሽ የእሷን ስህተት እንኳን ቢኖርባት ስህተቷን ትደብቂያለሽ። አንድ ሰው ያጠፋል፣ ሌሎቹ በቃ እሷን እንትን ለማስባል ሁሉስ ለምን እየተሰደበ ነው ያለው? ለምን በዚህ ልክ? እኔ በቀደም ለታ ማዳሬን ከነሱ ጋር ነበርኩ። ታው እነሱ እርስ በራሳቸው መነጋገር ይችላሉ። አብርሃም ኦዲየንስ አለ፣ የሱ ኦዲየንሶች መናገር ይችላሉ ስላቸው ነው ቦልቀው ያስወጡኝ። አሁንም ሄጄ ስሰማቸው እኛ ሃይሚን አንወክልም፣ የፈለግነው መሳደብ እንችላለን ብለዋል። የፈለጋቸውን ያድርጉ። ካሁን በኋላ ተዋቸው። እግዚአብሔርን አሰማ። ምህረት የምትባለው ልጅ አላጠፋም የሃይሚንን ፎቶ እኔ ሃይሚን አልወክልም ብላለች። እንደፈለጉ ይሁኑ። በሷ ጋር ግሩፖች አሉ። በቃ አሁን ደግሞ ሌላ ናቸው፣ አዲስ ናቸው። ይቺ ደደም አጀንዳ ሲጠፋ ሁለተኛ ወደ ሃይሚ መልሳለሁ። ታንሳ የሃይሚን ፎቶ የለጠፈችው እንዴት አደረኩ? አምን የሚገርመው በእውነት እንዴት ነሽ ወርቅዬ? ሰላም ነሽ? አሉ እግዚአብሔር ይመስገን። ቅድም እኔ እነ ሩታ ልጆች ጋም ገብቼ እየተናገርኩኝ ነበረ። እንደዚህ አይነት ልጆች ማለት ፎቶ የሚዘቀዝቁት ካሉ አሁን ለምሳሌ መቅድዬ 10,000 ሰብስክራይብ ቢኖራት 10,000 ሰዎች ያላችሁ ልጆች በዋትስአፕ የሚሆን በኢሞም ግሩፕ ትፈጥሩና ይሄን ነገር ምን ታረጋላችሁ? ያቺ እኔ እከሌን አልወክልም አልፈልግም፣ ግን ፎቶዋን እጠቀማለሁ የምትለዋን ልጅ እኛ በፊት እንደምናረገው ነው የምነግራችሁ። እቤቷን ማቃጠል አለቀ። አንዴ ቤቷን እሷ ስትከፍት እናንተ 10 ልጆች ሆናችሁ ትገቡና እቤቷን ማቃጠል በቃ ገባችሁ? የዛን ጊዜ እንትን ሲሰጣት ሁለተኛ አትመለስም። የምሬ ነው የምላችሁ። ብዙ ልጆች አሁን አሉ እንደዚህ የሚያደርጉትን እንዳለ እኛ በውስጥ ገብተን ፎሎ ያላቸው 10 ልጆችም 8,000 ያላቸው ልጆችም ካሉ 10,000 ያላቸውም በውስጥ እንነጋገርና በዋትስአፕ ምንድነው የምናደርገው? ቤቷን በምከፍትበት ሰዓት ላይ ድምጽ እናስቀምጥና እንገባባታለን አንዴ ማለት ነው። የዛን ሰዓት ሪስፖክት እናረግባታለን። ቤቷ ይቃጠላል ማለት ነው። በአንዴ ነው አንጥሮ የሚያወጣት። እንደገና ደግማ ልከፍት ስትልም እንደዛው ተነጋግራችሁ ትገባላችሁ። በቃ ቤቷ ይቃጠላል ማለት ነው። ለምን ከማንም ጋር እንዳትነካኩ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከማንም እንድትጣሉም አልፈልግም። ከማንም ጋር አተከሩ እንድትገቡ አልፈልግም። በቃ አይምሯችሁ ውስጥ ይሄንን ሴቭ አድርጋችሁ ይሄን ስራ መስራትና መስራት ብቻ ነው በአሁን ጊዜ ላይ የሚጠበቅብን ማለት ነው። አለቀ። ምንም አያመጡ እነሱ 2 ፍሬ ናቸው። እኛ ግን ብንደመር አንድ ላይ ብንሆን እንደምንገለብጣቸው በ2 ሰከንድ ይሄንን እመኑና ተቀበሉ። ይሄንን ነው የምላችሁ። ምንም እንዳትከራከሩ፣ ምንም እንዳትጨቃጨቁ። አለቀ። 4 ነጥብ። ቤቷን ስከፍት ነው ሪፖርት የምናደርገው ወይስ ቤቷን ባከፍት ሪፖርት ማድረግ እንችላለን? ቤቷን ስትከፍት ሪፖርት ማድረግ 10 ሰው ሆናችሁ ማለት ነው። ብሎክን ፈታና ሪፖርት እናደርጋለን። ስንት ጊዜ ተናገርን ወርቅዬ፣ ተው ይሄ ነገር ተው። ብዙ ናቸው እየተናገርኩኝ ነው። ሃይሚዬ ምንም ያጠፋችሁ ነገር የለም። ያጠፋው እዚህ ጋር ሌላ ሰው፣ የሚዘቀዘቀው ሌላ ሰው። እንዳትነኳት። በጣም የምወዳቸው የማከብራቸው ነው። ሁሉም የነሱ የሱ ኦዲየንስ ሆነ የምነግርሽ ነገር ወርቅዬ፣ የምነግርሽ ነገር ማለት ነው። አሁን እነሱ ራስዎን ከተናደዱ ባብርሽ ራሱ ራሱን እኮ ነው ሴት ያመጣውን ሰውዬ መስደብ ነው እንጂ እናት አባት ባይነው ምን ይወክላታል? በቃ እንደውም ብታስተላልፊ መልእክት ለነሱ ራሱ እውነት ነው ያናድዳል። እኔ አይደለም እኔ እንጃ ብቻ እኔ ምን እንደምላላቅም፣ ግን እናት አባት ባይነው እነሱ ራሱ አብርሽን ነው በቃ አሳሩን ማብላት አብርሽን ነው እንጂ እናት አባት ባይደር አብርሃም ነው እንጂ ሃይሚን አይወክልም። እናትንም አይወክልም፣ አባትንም አይወክልም። እናት ማለት የሚወክለው ያንን ሰው ብቻ ነው። በቃ ያንን የሆነ አይምሯቸው ላልቷል። ይሄንን ማሰብ አቁሞ ተንኮልን ነው የሚያስበው። በቃ እናት አባት ማለት ነው። አሳሩን ማብላችሁ ግን እውነትን ከመናገሬ ነው ወደ ኋላ አይደለም። ማንም ይጥላኝ እውነትን ነው ተናገሬ ነው። አብርሽና አሳሩን መብራት ሳይሆን ሲለቀቅ ቪዲዮ ምን ተለቀቀ አብርሽ ምን ተለቀቀ ልታቤት እያሉ ቪው እና ሰብስክራይብ ነው እነሱ ያሰከራቸው። ለምን ያያሉ? ባያዩላቸው አይ እንዲህ አይጠግቡም ነበር ስለሚወክል
ዝም ብለን ደክሞናል። ግን እንደኔ ይኸውልሽ እንትናዬ ወርቅዬ ለልጆቹ ራሱ የምትነግሪው አሁን እናት አባት ሳይሆን እኔ ወደ እነሱ እናት አባታቸውን በብር ቀይረዋል። አይደለም እናት አባት እነሱ አይምሮ ቢኖራቸው ይሄ አንድ ፍሬ ልጅ እኛ እንደው ለማየት እንኳን የሚያጓጓ በእውነት እንደው ማሰምተሽ እንደሆነ በጣም ነው እንዴት እንደሚያሳዝነኝ ለምን ወጣ ራሱ ሚዲያ ላይ አወጡት ብለን እንናገራለን። እንደው ምን ያንዳንዴ ቤታችን ስንከፍ እንደው እናወራን ነበር። እንደውም ገኒ ሁሉ ትናገር ነበር ለዚህ ሕፃን ልጅ ማለት ነው። ግን እነዚህ ብር አስከዋቸዋል። እናት አባታቸውንም በብር ሸጠዋል። ልጃቸውንም በብር ሰክረዋል እነሱ። ስለዚህ ይሄን አንድ ፍሬ ልጅ ባይነካ እናት አባት ሳይሆን አሉ አይደለም እንደ እነሱ ይሄው አለሌ ይሄው የሴት አለሌ አንቺ የሴት አለሌ ይሄ እኮ አንቺ ነግበኔ እሱ በገባበት ሩጠው ለዛ ለጆሲ እሱን ያመጣው ምንድነው? በግ እንደሚከተለው ስለሚያውቁ ሩጠው ግር ብለው እሱ ጋር ምንድነው እሱና ነው የሚያው ከዛች ከኤርሜላ ጋር መጥቶ ነገ ሳቢው እስቲ ድራማ የሚሆን ነገ ሃይሚ ላይ ብሩኬ እንደዚህ ቢያረግስ ቆይ እኔ መናገር ፈልገው እኛ ሴት አይደለን እንዴ? ነገ ምን እንደሚደርስብን እናውቃለን እንዴ? ፈጣሪ እድሜና ጤና ሰጥቶ ለምን አናስገባሻት ፍርዬ? የምሬ ለምንድነው ሴት ሆነን ይሄንን ማገናዘብ ያቃተን? ለምንድን ነው ማስተዋል እኛ ስንል አይደል ነበር እንዴ? ታዲያ ውዴ ቆይ ወርቅዬ ያኔ አሁን ሃይሚ ያዙ ልቀቁን ለምን እኛ ስንከራከር የነበረ እኮ ይሄ ነው አይደል እንዴ? እነሱ ዛሬ ጠበቃ ቆመው ለዚህኛው አይ ሩታ ምን አይደረግም። በእውነት ነው አይደል? እኔ ኤርሜላ ቆይ ነው ጀምረ ኤርሜላን የት እናቃታለን? ቆይ እቺ ባለጌ እኛ ልጆች ደስ የሚሉኝ ይዘው ሲመጡ ያንን ሰው ነው ጭፍጭፍ አድርገው የሚረግጡት እንዴ? ምንም እቺ አለሌቺ ምን አይነት ነች? ከምን ከሴት የምትለብሰው ምናምን የሚያስጠላ ምንዋን ወደው ነው 5 ገና ተደራጅተናል ብለው ገና የመጡትን እሷን እንትን የሚሉት ወይኔ እናቴ